ወንዶችም እኮ እኛ የምንፈልገው ሴት አለ። በቃ ወንድ ጥሩ አለኝ አላለኝ እኔ ዋናው ጥሩ መሆኔ ምናምን አይባል። ሪስፔክት የምታደርገው እሷ የከበረች ናት። መገዛት ነው። ምን ስለሆነ እነሱ የማታከብሩትን ሰው አታግቡ። የተጣሉት ከወንድ ጋር ይመሰላል። ጠቡ ከእግዚአብሔር ጋር እንደሆነ የማያውቁ ከሴቶች ጋር ሌላ ግንኙነት አለ። 3 ሴት አግብታ ፈታለች። በአብዮታቸው አስነስተው ጥለው መሪሽን ነው ካርድሽ እጅሽ ላይ ነው ንጉስ ነው ምሾሚ። የኔ እኮ ባለጌ ነው ምርጫ የለሽ። የእናንተን አብዮት ይቀላቀል መጽሐፍ ቅዱስ ወይስ እናንተ አብዮታችሁን ጥላችሁ ትመጣላችሁ? ይሄ የምትገዛ የምትመስላለች። ከዛ ቤት ስገባ እኔ አይደለም ሰራላለሁ አይነ ስበኝ ማለት ነው የምትለው ሰውዬ የቤት እመቤትን ከግርድና ጋር ያያይዙ። ምንድነው የምትበሉት? ጤፍ ባልሽ ወጥቶ ሰክሰስፉል እንዲሆን ጤነኛ ሆኖ ወጥቶ ጤነኛ ሄዱ ይዛችን ትዳን ሽሮ በልቶ አንዳንዱ ጉራው እኔ በወጣ ምንም አትሰሪ የምመኝ ይሄው ሀገር አቋርጦ የሚሄዱት የሰው ዳይፐር ሊቀይሯል። ኃጢአት እየሰራችሁ ነው ንስሐ ገቡ ልጆቹ ያል እንዳይሳቀቅ አለችልኝ እንዲል በቃ እኮ ስራ ላይ ነው እንጂ 2 ፍራንክ ይዘው የሚመጡ ሰዎች ምን ያደርጋሉ? ሱፐር ቤት ገብታ ይሄን ብለ ወርም አታቃቡስ የምን በዚህ ሆነ ወደዚህ በጣም ብዙ እኮ እንደዚህ አይነት ቀውዬ እኮ ሰላም ቤቴ ነው ናግባ ጎራበል ምናምን ብሎ ሲመጣ በመድኃኔ ዓለም ይሻል አፈረበ ብሎ ምንድነው ስለ ወንዶቹ ብቻ ሴቶቹ ስለሚፈልጉት ወንዶች ብቻ የምታወራው? ወንዶችም እኮ እኛ የምንፈልገው ሴት አለ የሚል አቤቱታ ከወንዶች መጥቷል። ወንዶቹ የሚፈልጉትን ደግሞ የሴቶችን አይነት እናገርና ወደ ዋና ሀሳቦቻችን እንሄዳለን። በደንብ ስሙኝ። ወንዶቹ እንደዚህ አይነት ነገር እንፈልጋለን ብለዋል። በወንዶች ፊት ሴቶች የትኞቹ ሴቶች ናቸው ጥሩ የሚባሉት? ጥሩስ የሚያሰኛቸው ምን አይነት ሚስቶች ናቸው? እንደው አላማራችሁም? ጥሩ የምትባለው የትኛዋ ናት? በምንድነው? በቃ ወንድ ጥሩ አለኝ አላለኝ እኔ ዋናው ጥሩ መሆኔ ምናምን አይባል። አንዳንድ ሰው እኔ በቃ ማንንም ለኔ ለራሴ ጥሩ ነኝ ምናምን እንደዚህ ይባል የለም። መጽሐፍ ሴት ለወንድ ነው ወንድ ለሴት ነው ተብሎ ተጽፏል። ስለዚህ ጥሩ የምትባለው ሴት ማናት ሲባል እነሱ ያሉት ሰሚት የምታረግ ራሷን ለባሏ ማስገዛት የምትችል ምንም አይነት ትምህርት ቢኖራት ምንም አይነት ዕውቀት ቢኖራት ምንም አይነት ሀብት ቢኖራት ምንም አይነት ቁመት ቢኖራት ምንም አይነት ዜግነት ቢኖራት ምንም አይነት ሴት ብትሆን ባሏን ሪስፔክት የምታረግ ሰሚት የምታረግ ሴት በወንዶች ፊት ክቡር ናት። ቁመቴ ረጅም ነው ብላ ሽቅብ እያየች የማትንቅ ቲቢት የማይላት የምትገዛ ባሏን ሪስፔክት የምታደርገው እሷ የከበረች ናት። ይሄንን ብዙ ሴቶች አይወዱት መገዛት ነው። ምን ስለሆነ እነሱ ምናምን ይላሉ። ይሄንን ሚስ ያደረጉ ሴቶች በጣም ብዙ ዋጋ ነው የሚከፍሉት። ዓለምን እየበጠበጡ ያሉ አብዮተኞች እነሱ ናቸው። ለባል ወይም ለወንድ ልጅ ሰሚት ማድረግን እንደ ውድቀት፣ እንደ ሽንፈት፣ እንደ ዝቅታ አድርገው የሚቆጥሩ በጣም ብዙ ሰነፍ ሴቶች አሉ። በመጀመሪያ ሲጀመር እጮኝነት ላይ የማታከብሩትን ሰው ዴት አታርጉ። የማታከብሩትን ሰው አታግቡ። በቃ ያላገባችሁ ሰዎች፣ ያላገባችሁ እህቶች በደንብ ስሙኝ። የማታከብሩት ሰሚት የማታረጉለት የማትገዙለት ከመሰላችሁ ይቅርባችሁ። ነገር የምትንቁት ከመሰላችሁ ሚደብር የሆነ ዲስሪስፔክት እንደምታረጊው የሚሰማሽ ከሆነ ውስጥሽ ምትንቂው ከሆነ አታገቢው፣ ይቅርብሽ። ከጌታ ጋር ነው የሚያጣላሽ ውስጥ። የማታከብሩትን እንዳታገቡ ወጣቶች። ማንም አላስገደዳችሁ፣ ይቅርባችሁ። ከገባችሁስ በኋላ ትገዛላችሁ። አንገዛም የሚሉ አብዮተኞች ናቸው ዓለምን የሞሏት። አብዮተኛ ሴቶች በፍጹም በዚህ በእግዚአብሔር ቃል መመራት የማይፈልጉ የእግዚአብሔርን ቃል የሚጣረሱ የተጣሉት ከወንድ ጋር ይመሰላል። ጠቡ ከእግዚአብሔር ጋር እንደሆነ የማያውቁ ሰነፎች ዓለምን ሞልተዋታል። ሴት አብዮት አስነስተው ፌሚኒስት ምናምን የሚጫወቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምትገዛ ቼክ አድርጊ። ምን አይነት ሚስት ነኝ እኔ? እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ በህብረተሰቡ አይቀበላቸውም። ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብረው ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉ ሴቶች ናቸው። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላል። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱን እየሸተተኝ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የእነሱ ሰዎችን ታሪክ እኮ በርበር ብታደረጉት እነሱም የእነሱ አይነት ናቸው። ጤነኞች አይደሉ። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወንድ አንቺ ከወንድ ጋር ለወንድ ደግሞ ነው የሚሉት
ክርስቲያኖች እግዚአብሔርን ቃል የምታውቁ ታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። ይኸውላችሁ በቂ ጠላት አለው እግዚአብሔር። ጠላት ለመሆን እንዳትማሩ ከነሱ ራሳችሁንም የሚሰሟችሁ እንድታደዱ። ለሚያምኑት ሁሉ ምሳሌ መሆን የምትፈልጉ ሴቶች ካላችሁ እናንተ የምትመረጡት፣ እናንተ ውድ የምትሆኑት፣ እናንተ የምትከብሩት ሰሚት የምታደርጉ ከሆነ በወንድ ፊት ክብር ያላት ሴት የምትገዛ ናት። እኔ ላለሁ ሁሉ ጊዜ ሳስተምር ቢፎር ሜሬጅ መሪሽን ነው ካርድሽ እጅሽ ላይ ነው። በ5 ዓመት አይሻርም። ይሄኛውን እንኳን ቆይ ጠብቅ እያልን እየጠበቅ ነው አይደል? አዎ የከታት ነው ቀጥቀና ሁለት ነው የቀረ ጠብቅ እያለ ሁሉም አሳያለሁ እያለ ለምን በ5 መሻር ትችላለህ ከተሻረ ማለት። ይሄኛው ግን አይሻርም። ይሄኛው ግን እስከ ሞት ነው። ስለዚህ ካርድሽ እጅሽ ላይ መብትሽ ነው። ወደ ቤት ሂጂ። ማታከብሪ እኮ ነው ይቅርብሽ። ንጉስ ነው የምትሾሚ፣ የምትገዢለት ነው የምትሾሚ። እማልገዛ አልፈልግም ብልስ አትፈልግም ካልሽ ዋጋ ትከፍያለሽ። በጣም ብዙ ዋጋ የሚያስከፍልሽ ነገር አለ መንገድ ላይ። የማትገዙለትን እንዳታገቡ። ከገባችሁ በኋላ ምርጫ የለው። የኔ እኮ ባለጌ ነው ምርጫ የለሽ። መጽሐፍ ቅዱስ የሚያስተምረው ይሄን። ለእግዚአብሔር ቃል እንኳን የማይገዙ ቢሆኑ የማይታዘዙ ቢሆኑ ንጹህ ኑሯችሁን እያዩ እንዲገኙ ተገዙላቸው ብሎ ነው የጻፈው የእግዚአብሔር ቃል። ቤተክርስቲያን ለክርስቶስ እንደምትገዛ ብሎ ነው ቁጭ ያለ። ይሄን ምን እናደርግ? የእናንተን አብዮት ይቀላቀል መጽሐፍ ቅዱስ ወይስ እናንተ አብዮታችሁን ጥላችሁ ትመጣላችሁ? ይሄ አጉል ገድላችሁን ጥላችሁ ትመጣላችሁ ወይንስ ይሄ እናንተ እንዲቀላቀል እየጠበቃችሁ? ይሄ እግዚአብሔር ቃል። ወንዶቹ የሚፈልጉት እቺን ነው። ትገዛው ምትመስል ብቻ ሳትሆን የምትሆን ይሄ የምትገዛ ምትመስላለች። ሰፊት ሃኒ ሰላም በላቸው። ከዛ ቤት ስገባ እኔ አይደለሁም ሰራልሃለሁ አይነስብህ ነው ማጠፋው የምትል ሰው ይያል አስመሳይ። እሷ የእውነት የምትገዛ የእውነት የሚገዛ የሚመስል እኮ ብዙ አለ። ይመስላል የምትገዛ። ሁለተኛ ወንዶቹ በጣም የሚፈልጉት ጥሩ ሴት ወይም ጥሩ ሚስት የምትባለው ጥሩ የቤት እመቤትን ነው። የቤት እመቤት ለጠላት የማልሰጠው። ይሄንንም ቃል አይወዱትም ሴቶች፣ በተለይ አብዮተኞቹ አይወዱትም። የቤት እመቤት ሲባል በቃ ቁጭ ብሎ ምስር መልቀም ነው የሚታያቸው። ማኔ ለጠላት የማልሰጠው። ምናልባት ዛሬ በደንብ የምትሰሙኝ ከሆነ እዚህም እዛም ያላችሁ ያቺ በጣም የምትጎመጁላት ጥበበኛ የምትባለዋ ጎበዟ፣ ብዙ ሴቶች ዓለም ላይ ያሉ ሴቶች ሁሉ ቢጎመጇት ምርጥ ነኝ እኔ እንደሷ ነው መሆን የምፈልገው የምትባለው በጣም ጥበበኛዋ ከቀይ እንቁ ትበልጣለች የተባለችው ሴት ምርጥ የቤት እመቤት ናት። ታውቃላችሁ? ምርጥ የቤት እመቤት። የቤት እመቤት ማለት ሶስትዮሽ ተሰርታ ሽንሽን ቀሚስ ለብሳ ምስር የምትለቅም ማለት አይደል። የቤት እመቤት ሲባል ውርድ አድርጎ እንስ አድርጎ ስራ ፈት አድርጎ የማሰብ አባዜ እንዳለ አውቃል፣ ግን አይደል። ቤቷን ቀጥ አርጋ ባሏን የምትወድ ልጆቿን የምትወድ የቤቷን ሰዎች አካሄድ በደና የምትመለከት የቤቷ ሰዎች የሚመገቡትን ነገር ሁሉ የምትሰራ እሷ እንኳን ባትሰራ አጠገብ ቁጭ ብላ የምታይ የቤቷን ሰዎች የምትመግብ ልብሳቸውን ነገራቸውን ሁሉ የምትጠብቅ ቤቷ ሰዎች የሚበሉትን ነገር የምታሰናዳ በሌሊት የምትነሳ ቤቷ ላይ ኃላፊነቷን የምትወጣ እኔ ገረድ ነኝ እንዴ ማትል ብዙ ሴቶች የቤት እመቤትን ከግርድና ጋር ያያይዙት። እኔ ገረድ ነኝ እንዴ በጣም አወርደው ያስቡት። በዓለም ላይ በጣም ትልቁ ስራ በጣም ውዱ ስራ ሊከፈለው ከተገባ እንኳን በጣም ትልቅ ሊከፈለው የሚገባ በጣም ትልቅ ነገር የቤት እመቤት ነው። ሰው የሚሰራበት፣ ትውልድ የሚሰራበት፣ ልጆች የሚሰሩበት፣ ቤተሰቡ ደህንነት የሚጠበቅበት፣ ቤተሰቡ የሚበላው ነገር የሚጠበቅበት፣ ቤተሰቡ የሚለብሰው ነገር፣ ቤተሰቡን አካሄድ የሚጠበቅ ይሄ ከዚህ በላይ ምን ስራ በጣም ትልቁ ስራ ነው። ወይንስ ሌሊት ወጥተሽ እስከ 3 ሰዓት የሸገር አውቶቡስ ወረፋ ይዘሽ ቦርሳ ይዘሽ መስሪያ ቤት ሄደሽ ወር ላይ የሚተርፍሽ በትራንስፖርት ጨርሰሽ ቦርሳ የሆነ እሱ ነው ስራ። ጉልበታችሁ ሁሉ ዛርጋችሁ፣ ጊዜያችሁ ሁሉ ዛርጋችሁ፣ ልጆቻችሁ ሁሉ ዛርጋችሁ የሆነች ልጅ ቤት ውስጥ በቃ በቃቃ በእንትን በተረተረት ሞግዚት የሆነ ነገር ስትቀረቅርላችሁ ታሳድጋችሁላችሁ። የእናንተን ልጅ ሌላ ሰው እየጻፈበት ያድግ። ዋጋ ከፍላችሁ ዴኬር ጥላችሁ ሮጣችሁ ገብታችሁ ወጣችሁ የእናንተ ያነው ልጅ ማሳደግ ነው ትልቅ ስራ። እሱን ስራ ከዚህኛው ስራ ጋር ወዳድራችሁ የቤቱን ልትጥሉት የፈለጋችሁ ሴቶች ምስኪኖች ናቸው። እኔ እንደውም አሁን መከርኩ ያለሁት እሱ ለብዙ ወጣቶች ሁለቱ የሚሰሩ ከሆነ ግድ የላችሁ ልጅ ከወለዳችሁ አንዳችሁ ስራ ፍቱ። እህቴ በዚህ ነገር ላይ አእምሮሽን ሬዲ አድርጊ ብዬ እመክራለሁ። ይሄ የሰነፍ ስራ መስሏቸው በጣም ብዙ ሴቶች ኢምፖርት ኤክስፖርት ይጫወታሉ፣ ይሮጣሉ፣ መጨረሻ ላይ በዜሮ ነው የሚጣፉት። እንዴት የሚያሳዝን ትውልድ እየተፈጠረ እንደሆነ የሚመጡ ቴክስቶች ሰዎች የሚሉት ነገር የሚገርም ነው። ስለዚህ ጥሩ የቤት እመቤት ቤቷን በስርዓት የምትይዝ ባሏን የምትወድ ልጆቿን የምትወድ የቤቱን በደንብ ማስተዳደር የምትችል በቤቷ የምትሰራ ንጽህናዋን የምትጠብቅ ራሷን የምትጠብቅ ህሊናዋን የምትጠብቅ ይህንን እንደ በታችነት የማትይዘው በጣም ትልቅ ክፍያ እንደሆነ ኦልሬዲ ተከፍሎት ስራ እንደሚሰራ ሰው በደስታ የምትሰራዋን ሴት እሷ በጣም ውድ ናት። ይህንን ያው አብዛኞቹ አሁን ነው የገባቸው ነገሮች ሁሉ ሲዘነጣጠሉና ሲጠፉ ነው የገባው ብዙ። ግን እውነቱ ይሄ በጣም አሪፍ አገኘሁት እኮ ባሏን የእሷን ቁንጅና የእሷን ውበት የእሷን ታታሪነት የእሷን ጥበብ ነው መጽሐፍ የሚነግረን። ሰውየው የለም አጠገቧ ሲረዳት አታዩት። ግን የመጨረሻ በሸንጎ ሲቀመጥ ይከበር ነበር ይላል። ከእሷ የተነሳ የሚለብሰውን ትሰራለት ነበር ይላል። በልቶ ነው የሚወጣው፣ ታበላው ነበር እሱንም ቤተሰቡ ልጆቹንም ታበላ። የሚበሉትን እሷ ነች የምትሰራላች፣ ትሪት አድርገዋለች። ግን የቤት እመቤት ናት፣ ዋጋ ትከፍላለች፣ ትሰራለች። ሰውየው ሸንጎ ላይ የተከበረ ነው ይላል፣ አደባባይ ላይ የተከበረ ነው ይላል።
ከዛ ራሱ ማንም ሳይገርፈው መጣና ለፈለፈ። ምን ብሎ እኔ ብዙ ሴቶች አውቃለሁ አላት። ኦኬ ዩ ዶንት ማይንድ። ምክንያቱም እሷ አትበረብርም። ስልክ ቢኖር ይዛኔ ራሱ ነው መጥቶ አንቺ ከሁሉም ትበልጫለሽ ያላት። ተወዳድራ አይደለም የበለጠች፣ እሱን ያወዳደራት። ስለዚህ ጥበበኛ ሴት ለመሆን በጣም ጥበበኛ ባል አያስፈልግም። ጥበበኛ መሆን ብቻ ነው ከእናንተ የሚጠበቅ። ውድድር ውስጥ አትግቡ። ከባሎቻችሁ ጋር አትወዳደሩ። የእናንተን ኩል መሆን፣ ቤታችሁ ላይ ታማኝ መሆን፣ ልጆቻችሁ ላይ ታማኝ መሆን፣ ስራችሁ ላይ ኃላፊነታችሁ መወጣታችሁን ብቻ እርግጠኛ ሁኑ። ሌላው ለጌታ ነው የሚሰጥ፣ ለመድኃኔዓለም ነው የሚሰጥ። የቤት እመቤት ማለት እንደ ገረድ ራሷን የምትቆጥር አይደለች። ትልቅ ስራ ላይ ነው ያላችሁት። እናንተ ጥበበኞች ናችሁ፣ ስራ ላይ ነው ያላችሁት። የትኛው ስራ ነው ያወዳደራችሁት? እናንተ ስራ ፈት ይሆናችሁት ከየትኛው ስራ ጋር ነው ያወዳደራችሁት? እጃችሁ ላይ ትውልድ ነው ያለው፣ እጃችሁ ላይ ሰው ነው ያለው፣ እጃችሁ ላይ ሀገር ነው ያለው፣ እጃችሁ ላይ ምድር ነው ያለው። የትኛው ስራ ነው የሚበልጠው? አንቺ እንዴት ነው አንቺ ስራ ፈት የምትሆኚ? እንዴት ነው ስራ ፈት ጠዋት ተነስተሽ ለልጆችሽ ኩክ አድርገሽ ምናምን አድርገሽ ምሳቃ ስትቋጥሪ ትምህርት ሊሄዱ ጠዋት ተነስተሽ ስትሰሪ ምን እያረግሽ እንደሆነ ታውቂያለሽ? ሰው እየሰራችሁ። ቅርብ ጊዜ አንድ ጋዜጠኛ ጋር አብረን ነበርና አንድ ሪሰርች ተሰርቶ በጣም ነው የገረመኝ። የኢትዮጵያ ሕዝብ አብዛኛው ይሄ የምታዩት በጣም የወላለቀው ሀገር ላይ የምታዩት አንዱ ችግር የምግብ ችግር ነው፣ ያመጋገብ ችግር። ሰው የሚበላው ነገር ነው ይመስለው። አስተሳሰቡን ለካ የሚበላው ነገር ነው የሚወስንብ። ማአት አመዳም አስተሳሰብ ያለው ለካ የበላው ነገር ነው እንደዛ ያደርግ። የተመጣጠነ ነገር ልጆች እንዲበሉ የምታደርግ እናት እንዴት ስራ ፈት ትባላለች? ልጆች አይምሯቸው በትክክል እንዲሰራ የምታደርግ እናት ችግር የለም ከዘይኔ ጋር ሳምቡሳ ገዝታ ሄድ የምትል ሴትዮ አይደለች። ማአት ሰነፎች አሉ። ፓስቲ በቃ እንትና ጋር ለሸምሱ ጋር ፓስታ ግዛና እንትን ቴስቲ ብላ እሺ ዛሬ መሰል አሁን ቴስቲ በልቶ ሰው ትምህርት ይገባዋል? የምሬድ እኮ ነው። አንዳንድ ሰው ምግብ አይሰራም። የተመጣጠነ ነገር ልጆች ያለ ኢትዮጵያ ውስጥ ቸሬ ግን ምን ለማለት ፈልገ ነው የተመጣጠነ የምትለው ምናምን እንዳትሉኝ አደራችሁ። የሁላችንም ታውቃላችሁ አብዛኛው ችግራችን ከምግብ ጋር የተያያዘ። ምንድን ነው የምትበሉት? ጤፍ፣ በእንግሊዝኛ ቴፍ። አብረ የምትበላው ሽሮ የወር ነው። ሁሉም ነገር የወር ነው። በቃ አንድ አይነት ነገር በልተ አንድ አይነት ነገር ባታስብ ነው የሚገርመው። ስለዚህ አንተ ሩጥና ሰርታ አምጣ፣ አንቺ ደግሞ ስሪው። እንትኑን ከንቱን እያነባበረሽው ልጆቹ አይምሮ ላይ ለትምህርታቸው በጣም ወሳኝ ነው። እና በጣም ነው የገረመኝ አብዛኛው ችግር ከምግብ ጋር። እግዚአብሔር ይስጠው አሁን የምገባ ምናምን ፕሮግራም ብሎ ልጆቹ የበሉ እየተማሩ ነው። እግዚአብሔር ይመስገን። እኛ እኮ ሳንበላን የተማርነው። ሳበላ እኮ አስተማሪው ያናድድሃል። እየሰደበ ነው ይመስልህ። ከምሬ ጌታ ምስክር ሙሉ እየሰደበ ነው። ቁጭ አድርጎ እየተቆጣ ነው ይመስልህ። እያስተማረ አይመስልህም። የምር ትምህርት እኮ ራሱ ሰው የሚያወራው ነገር እኮ የሚገባው። ቆይ አሁን ቢርባችሁ እኔን ትሰሙኛላችሁ? እንደዚህ ብለህ ነው የምታየኝ ራሱ የእውነት ሲርብ አያናድድህም? ትንሽ ትልቁ የሰው ሳቅ ያናድድሻል። ምን አባቷ ትገለፍጣለች ምናምን ነው የምትይው። ስለዚህ ቤቷ የምትሰራ ሴት የመጨረሻ ምርጡን ስራ እየሰራች ነው ያለች። ራስሽን እንደ ገረዳት ሰው እየሰራሽ ነው። ሀሳብ እየሰራሽ፣ ማይንድ እየሰራሽ፣ ሰው እየወቀርሽ፣ ተማሪ እያፈራሽ፣ ሀገር የሚገነቡ እየሰራሽ፣ ባልሽ ወጥቶ ሰክሰስፉል እንዲሆን ጤነኛ ሆኖ ወጥቶ ጤነኛ ሄዶ የዛችን ትዳን ሽሮ በልቶ ሆስፒታል እንዳይተኛ። የምር ይሄም እስቲ ቼክ አድርጎ እየሄደ ሰው እኮ የሚበላው ሳጋቱራ ነው። ወረፈው መከራ ያበላው የሚበላው ዘይት ምን ከምን እንደሚደባለቅ አይታወቅም። ይበላል። ማአት በሽተኛ እኮ ነው። ምንም ሳይሆን ሰው ሳይጠጣ አረቄ ሳይጠጣ መርዝ ሳይጠጣ ተመርዘሃል ይባላል ሐኪም ቤት። በቃ 22 ብር የሆነ ሽሮ በልቶ ቀነሰ ብሎ አገኘው ብሎ ማለት እሱ እኮ ነው ድሜ በልቶ ማለት። ጠዋት ማታ ኢሹ አርጋችሁ ስራ መስራት። ውጪና ስሪ እስቲ፣ ውጪና ስሪ አሳየን እንዴት እንደሚሰራ። የት ነው የምትሰሪ? መጀመሪያ እግዚአብሔር የሰጠሽን ስራ ስሪ። ከእግዚአብሔር የተቀበልሽውን ስራ ስሪ። መጻፊ ልጆች የሚያስጦታ ናቸው። ስራ ስሪ። በቃ ስሪ ብሎ እኮ ነው የሰጠሽ። ነጭ ወረቀት ላይ ጻፊ ብሎ ሰጠሽ። እሱ ትሬ ስራ ነው የምፈልገው። ምንድነው መሰሪ ወተሽ አንቺ? አሁን አንዳንዱ ጉራው እኔ በወጣ ምንም አትሰሪ የምመኝኝ ወረፋ ነው የምትይዥ ወተሽ ስቃይሽን ነው የምትበይው። እግዚአብሔር አሳርፎሻል። ረፊ ተይ ጭ ብለሽ የትም ሳትርቂ እንድትሰሪ ስራ ሰጠሽ እግዚአብሔር። ስሪ። እሱ ምን ልስራ? ቀቂ አገንፊ እንትን በይ። ልጆቹን ጠጥ ምን ችግር አለው? ንቀሹ ነው። ይሄው ሀገር አቋርጦ የሚሄዱት የሰው ዳይፐር ሊቀይሩ አይደል? ለዛውም የህፃናት እኮ አይደለም አንተ የግብብዳ እዚህ መጥተው በእንግሊዘኛ የሚያዙ ማለት ነው። ሆቴል ገብት ሶሪ ምናምን የሚሉት የብር ትልልቅ ሰው እንዲገልብጦ ዳይፐር እየቀየረ አንቺ የልጅሽን አገለብጭ ምን እግዚአብሔር ማስተዋል ይስጠን። ቤታችሁ ውስጥ ያለውን ስራ የናቃችሁ ሚስቶች፣ ግርድና የመሰላችሁ ሚስቶች ኃጢአት እየሰራችሁ ነው። ንስሐ ግቡ። ወንዶቹ ማንን ነው የሚፈልጉት? ምርጥ የቤት እመቤት ማለት በነፃነት ስራው እንዲሰራ ደግሞ ልጆቹ ምናምን እያለ እንዳይሳቅቅ አለችልኝ እንዲል። በቃ እኮ ስራ ላይ ናቸው። ሁለቱ መርጅ ሲያደርግ እኮ ነው ውበት የሚሆን እንጂ ሁለት ፍራንክ ይዘው የሚመጡ ሰዎች ምን ያደርጋሉ? አንተ ሰርተ የምታመጣው ሰውዬ ቤት ውስጥ ያለችውን እንደ ገረድ ያሰብክ ቀን ነው የሞትከው። የዛን ቀን ነው አንተን በቁምስ አትሞት የምንቀብርህ። የዛን ቀን ነው አንተ በሽተኛ ማትረባ የሆንክበት ቀን። እሱ ቀን አክብረኸው ስራውን ያመጣኸውን ነገር በክብር አስረክበ። እንደ ድሮ አባቶች ደሞዛቸው ነው መጥተው ይሰጡና ብዙዬ ከጓደኞቼ ጋር ትልየን ነበር እንካ ደሞ ድጋሚ እንዳጠይቀኝ ብሎ 10 ብር ይሰጥ። እሺ ብሎ ይዞ ሄደ። ከደሞዙ ላይ ሰርቶ ያመጣው እሱ ነው። ያው ነው ይል ደሞዙ ስንት እንደሆነ የሚታወቀው ሲሞት እና ይፈርም ተብላ ተጠራ። በስመ አብ ወልድ መንፈስ ቅዱስ ይሁሉ ነው እንደሚበላው ትላለች። አግብቶም ማለት ነው ደሞዙ አይታወቅ። ቁጥ 6 ኪስ ነው ያለው። በዚህ ያርጎ የለም ማንም አያውቀውም። ሀብት ንብረቱ አይታወቅ። ሲሞት ነው የሚታወቀው ደሞዙ። ነጋዴው ደግሞ አይታወቅም። ይበላል። አየር ነው ይበላል። በቃ እንዲህ ሲሽከነከን እኮ እኔ አንድ አክስቴ ባል አለ። ባካችሁ ለይተነሱና ወጡ እዚህ አትጋደሙ ምናምን ይላል ልጆቹ።
ምን ነው ሲባል ቢያንስ ከሚስቱ ሲደብቅ የጣለውን ታገኛላችሁ። ባል በሌሊት ስትወጣ ማታ ሲደናበር የጣለውን የማግኘት እድል አለ። ውጣ ይል የወደቀ እንኳን ነገር የምታገኘው ከሚስቱ ሲደብቅ ነው ይባላል። ስለዚህ ሚስቶቻችሁን በጣም አሳንሳችሁ የቤት እመቤትነትን አቃላችሁ የምታስቡ ወንድሞች ንስሐ ግቡ። በጣም ትልቁ ስራ ይነሱ በደንብ ሰፖርት እያደረገ ክፍያውም ምናልባት በካሽ ሲመጣ አንተ እንድትሰጥ እያደረገ ነው እግዚአብሔር። እናንተም ቤት ውስጥ ሆናችሁ የምትሰሩ ሰዎች ቤት ውስጥ መኖርን በጣም እንደ አነስተኛና ዝቅተኛ ጥቃቅን አድርጋችሁ አታስቡት። ዓለም ላይ ትልቁ ስራ ያለው እሱ ውስጥ በጣም ብዙ ዓለም አሁን በጣም እየተበላሸች ያለችው በዚህ ምክንያት ባዶ በመሆኑ ምክንያት የመጣ ቀውስ፣ የባለጌ ልጆች ርቢ፣ የአጥፊ የአሸባሪ በጣም የሚዘገንኑ ሰዎች የተፈጠሩት ይሄ ቦታ ክፍት ስለሆነ እዚህ ቦታ ላይ የተመደቡት ሰዎች አብዮት አስነስተው ስራ እንሰራለን ብለው ወተው የሆነ ተሽከርካሪ ወንበር ላይ እንቀመጥ ያሉ ጊዜ እዛ ጋር ኃላፊነት የጎደላቸው ሰዎች እጅ ላይ ልጆቹ ገቡ። የፈለጉትን ሰሩባቸው፣ በግድ የለሽነት ሰሩባቸው። ይሄው የምናየውን ሀገር ባለቤት ነጸብራቅ። ስለዚህ አሁን የማግባት ሀሳብ ያላችሁ ሰዎች ምርጥ የቤት እመቤት ስለመሆን ስራ አትስሩ ብያለሁ አላልኩም፣ ግን አስቡ። ልጅ ከወለዳችሁ በኋላ ስለ ልጆች አስተዳደግ በጣም ኮንሸሱ ከወለድኩኝ እኔ ልጄን ነው ማሳደግ እፈልጋለሁ ማለት አለባችሁ። ራሳችሁ ነው ማለት ያለባችሁ። እኔ ልጄን ቁም ነገር እንደዚህ ሆኖ እንደዚህ ጥሩ እስኪሆን ድረስ በደንብ ራሱን እንትን እስኪል ድረስ ልጄ ጋር ነው የምሆነው ብላችሁ ለመስራት ልጆቻችሁ ላይ እሱን እንደ ግርድና የሚያስበው አስተሳሰባችሁን ቀይሩት። ስራዬ ነው፣ እግዚአብሔር የሰጠኝ ስራ ነው፣ ከዛ ከቢሮ ከመሽከርከር ይበልጣል በሉና ማኑ። የትኛው ስራ ነው የሚያስቀናው? እዚህ ሀገር ላይ ማት ገንዘብ ይዘህ ስትመጣ 6 ልጆች ይሄሉ በዊድ ተጠልፏል፣ በፖር ተጠልፏል፣ በማስተርቤሽን ተጠልፏል፣ በሌዝቢያንስ ሆናለች፣ ያችኛዋ እዛ ገብታለች፣ ወንዱ ከወንድ ጋር ተጋብቶልሃል፣ ከዛ የቆለልከው ፍራንክ ምን ልታረገው? ሌላው በፕሮግራም የምትንቀሳቀሰው ፕሮግራም ኖሯት በፕሮግራም የምትንቀሳቀሰው ሴት በወንዶች ፊት ክብር አላት። ያገኘው ሁሉ የማይወስዳት ሱፐርቤት ገብታ ይሄም ብላ ወር የማታቃውስ ሁሉ አማረሽ ያልሆነች እሷ በጣም አሪፍ ናት ብሎ መንገድ ይሄድ። ለምን በዚሁ የምን በዚሁ እኔ ወደዚህ በዚሁ እኔ በጣም የሚያስጠላኝ ነገር በምድር ላይ በዛው ለምን አንሄድ? በዛው ቢባል የለም። አስበን እንወጣለን፣ ያሰብነው እናደርጋለን እንጂ በዛው እግረ መንገድ የለም። ፕሮግራም አታቃውሱ። የሶፋ ጨርቅ ልትገዙ ሄዳችሁ ብፌው ግን አያምርም። ከዛስ የልጆች ትምህርት ቤትን ዕዳ ውስጥ ልትከቺ ማለት በጣም ብዙ እኮ እንደዚህ አይነት ቀው ይቋል ፕሮግራም የሚያቃውሱ ሰዎች አሉ። ስለዚህ ወንድሞች ደስ የሚለን በጣም ምርጥ የምንለው ፕሮግራም ኖሯት በእቅድ በፕሮግራም የምትንቀሳቀስ አየ ፕሮግራሙን ያውቀዋላ ተነግሮታል። በፕሮግራም የምትንቀሳቀሰው ፔሪድ ስጋት የለበት። በመጣ ቁጥር ምንድነው ዕዳ ማን ተበደር ያለሽ ተነጋግረን አልነበር እንዴ? አዎ ግን ተነጋግረን ነበር። ከዛ እንት ሳየው በጣም ደስ አለኝና ፒክ አረኩት። አንድ 3 ነገር በዚሁ ልጨምርላችሁ። እንግዳ የምትቀበል እንግዳ ቤት ሲመጣ ፊቷን ማትዘፈዝፍ እንግዳ ሲመጣ መኝታ ቤት ቆልፋ ምናምን ቁጭ ብላ እዛው ማትል አንዳንድ እህቶች አሉ። በሰላም ቤቴ ናግባ ጎራበል ምናምን ብሎ ሲመጣ ቂው ሲል ሰማለ ቁልፍ ምንድነው ሲባል አልወጣም። አንድ የመጣ በመድኃኔ ዓለም ይሽሻል። ከዛስ በምንም ለምኖ ሲያወጣት ታደስ ሰላም ቤቴ ቡና አለ ምሳ አለ ብሎ ጠራው ሰውዬ እጤው ዱብ ብሎ በጥይት የተመታ ክው ብሎ እሱ አይሆንም አሉ። ይሄን ደግሞ ስልህ ግር ያልክ ያለ ፕሮግራም ተንጋፈፍ አላልኩ። አንዳንድ ሰው ምንም ፕሮግራም የለው እሷ እናቴ ስትሰቃዩ ላ እሱ 6 ሆኖ ይመጣል። ምሳ የለም እዚህ ቤት ሄዳ አፈረበ ብሎ እንደሱ ያለ ፕሮግራም ዝም ብሎ የሚንጋፈፍንም እንግዳ ተቀበሉ ብሏል ፓስተር ቸር ምናምን እንዳትል በስርዓት ተንቀሳቀስ። ድንገት ግን እንግዳ ሲመጣ በፈገግታ በፍቅር ተቀብላ የምታስተናግደውን በጣም እንወዳለን ብለዋል።